እኔ በእግዚአብሔር እኔ ግን ማለት ነው እግዚአብሔርን ነው ምላችሁ የሩታ ልጅ ዛሬ አይቼው እንዴት አንጀቴን እንደበላኝ ሲያለቅስ እግዚአብሔርን ነው ምላችሁ። አንዳንዴ ከዩቱበሮች ራሱ መወለድ እንዴት ያስጠላል። ምክንያቱም እነሱ መነገጃ ያደርጋሉ። ገና አሁን ይሄ ልጅ 6 ወር እንኳን የ6 ወር ልጅ ወደ ሚዲያ ወደ ቲክቶክ የሚወጣ ልጅ እኮ አይደለም፣ ገና እኮ ነው። ሲቀጥል ደግሞ አብርሽ በጣም ገንዘብ ወዳጅ ነው። እዛው ሄርሜላ ትውለድልህና እሽሩሩ እያላችሁ እዛው አሳድጉ አብራችሁ። ይሄንን ልጅ ግን ለእናቱ መልስ። እናትም እኮ አንጀቷ በደንብ ችላ አተኛም። የምሬን ነው ምላችሁ። እና እንዴት እንዳስቸገረው ልጁ አትጠይቁኝ። ከምር ቤተሰቦች አየህ አይደለ አንተ እየመጣ 10 ጊዜ ልጄን አሳዩኝ እያልክ ቦዲጋርድ ይመስል አንዴ ወንድም ጋ አንዴ እህት ጋ እየደወልክ አላሳየኛልኝ ልጄን እያልክ ያዙኝ ልቀቁኝ እንቧ ከረዩ የምትለው ልጅ እናት አስብ። ከተወለደ ጊዜ ጀምሮ ምን ያህል ለዚህ ልጅ መስዋዕት እንደከፈለች እንቅልፏን አታ በእንቅልፍ በነገራችን ላይ ቤተሰቦች አንድ ልጅ ከተወለደ በኋላ 1 አመት እስከሚሆነው በጣም መከራችሁን ነው የሚያሳያችሁ። እንቅልፍ መተኛት አትችሉም። እነሱ ይተኙና ልክ እናት ለመተኛት እንትን በምትል ሰዓት ህፃኑ ብድግ ይላል። እና ይሄን ሁሉ ዋጋ ከፍላ ነው 6 ወር እዚህ ደረጃ ያደረሰችው ሩታ ማለት ነው። አንተ እየመጣ ልጄን አላሳያ ላይ ልጄን ስጡኝ ብለ ዛሬ ልጁን ወስደ ውሽምት ቤት አሁን እንደዚህ ሲያለቅስ ሳየው ከምር አሳዘነኝ። ጌታ ምስክሬ። ልጁ ደግሞ እንዴት እንደሚያሳዝን እኮ እንዴት ፉፉት አድርጋ ኮሩታ እንደያዘችው። እና ልጁን የምትወድ ከሆነ እንደ አባት የዶላር አፍቃሪ ካልሆንክ ልጁን በየቲክቶኩ በየዩቱቡ መነገጃ ከምታደርገው አብርሽ የእውነት እንደ ሰው የምታስብ ከሆነ ልጁን ወደ እናቱ መልስ። ገና ነው። አንተ የምትወስድበት ጊዜ አይደለም። ይሄ ልጅ አንተ ጋር 2-3 ቀን የሚያድርበት ሰዓት አይደለም። የእናቱ ያስፈልጓል። እናንተ የጣሳውን ወተት እየጋተው የጣሳውን ወተት ነው የሚሰጠው። የጣሳ ወተት እኮ እናሳ ትኖር የሆነ ነገር የሆነ በቃ መንገድ ስትሄዱ እንጂ ግዴታ አይደለም የጣሳ ወተት ማለት ነውና የእናቱ ጡት ወተት ያስፈልገዋል ልጅና እንዴ እናቱ በህይወት እያለች ከእናቱ ስር ነጥቆ ሄዶ ውሽሚት ቤት አላስተኛ ላይም ብሎ እንኳን አላስተኛ ተራ በተራ ነበር ደግሞ ሽሩሩ ሲሉ ያደሩት። አይገርምም? ከምር እስከ ሌሊቱ 10 ሰዓት ማለት አላስተኛ ብሏቸው ማለት አይ አይደለ ምናል ዋጋ ከፍላ ልጅህን እንደያዘች ከገባ ማለት ነው። የገባኝ አሁን ነው አለ። የእውነት ከገባ ልጁን ለእናቱ መልስ። በጣም ነው የሚደብረው አብርሽ። የእውነት የብር አፍቃሪ የገንዘብ አፍቃሪ አትሁን። እውነት ለልጁ ፍቅር ኖሮ ሳይሆን እሱ አሁን ላይ ልጁን የወሰደው ዩቱብ ሊሰራበት መነገጃ ሊያደርገው ነው እንጂ አሁን የልጅ ከእናቱ የሚነጠል ልጅ ነው። ቤተሰቦች የ6 ወር ያልሞላው ልጅ በየቲክቶኩ በየዩቱቡ የሚወጣ ነበር። እሺ ይሁን አብረው ከእናት ጋር ቢሆን ችግር የለም። ግን ከእናት ስር ነጥሎ ወስዶ ራስ ጋር ማሳደር አንድ ቀን ተውና ለ1 ሰዓት እሷ ራሱ እንዴት ሆና ነው አሁን የምታድረው? አስቡት ስሜቱ ማለት ነውና በዚህ ልክ ደግሞ እንዲህ ልጇ እያለቀሰ ስታይ ደግሞ ምን ያህል ስሜት እንደሚሰማት አስቡ። እናትነት በጣም ከባድ ነው። ትናንት እንዴት እንደሆነች አይቻታለሁና እባክህን አብርሽ ልጁን የምትወድ ከሆነ እንደ አባትነት የልጅህ ጤንነት የሚያሳስብ ከሆነ ልጁን ወደ እናቱ መልስለት። ይሄ ልጅ የሆነ ነገር ሳይሆን ማለት ነው። የምሬን ነው ቤተሰቦችና ብቻ ያሳፍራልም ያሳዝናልም። ለዛም ነው አንዳንዴ ፌመስ ከሆኑ ዩቱበሮች ህጻን ልጆች ከተወለዱ በቃ መነገጃ ነው የሚሆኑት። ገና አጥንታቸው እንኳን በደንብ ሳይጠነክር ወደ ሚዲያ ያወጧቸዋል፣ በእነሱ ይሸቅላሉ። ከዛ ልጅን አንጣ ልጅን ውሰድ በመባባል መነገጃ ነው የሚያደርጓቸው። ምክንያቱም ይሄ ዩቱብ ዶላር አስክሯቸዋል። የልጅ ጤንነት አይታያቸውም፣ የልጅ ሰላም አይታያቸውም። ሁሉ ነገራቸውን በቃ ዩቱብ ዶላር ድፍን አድርጎባቸዋል። እና ከነሱ ራሱ መፈጠሩ አንዳንድ ይህን የመሰለ ልጅ ከምር ያሳዝናል። እግዚአብሔርን ነው ምላችሁ። ከነሱ በመፈጠሩ ራሱ ያሳዝናል። በዚህ በ6 ወሩ መሰቃየት የነበረበት ልጅ አልነበረም። ከእናት ስርም ነጥሎ የሚወስደው ልጅ አልነበረም። እና ለሄርሜላ ዩቱብ ቻናል ሊሰራበት እኮ ነው ልጅ ወሰደው። ትናንትም በሷ አይደል የተለቀቀው፣ ዛሬም በሷን የተለቀቀው። አስቡ። ለሷ ዩቱብ ዶላር መነገጃ የገዛ ልጁን ከእናቱ ነጥሎ ወስዶ የሄርሜላን ዩቱብ ቻናል መሸቂያ አደረገው። ሁለት ጊዜ በሷን የተፖሰተው አይታችሁ ከሆነ ትናንትም በሷን የተፖሰተው፣ ዛሬም በሷን የተፖሰተው። ስለዛ ልጁን ለእናቱ መልስ። እንዴ እሷ ስንት 9 ወር ሙሉ መስዋዕት ከፍላ እዚህ ደረጃ ያደረሰችውን ልጅ ዛሬ አንተ ወስደ ለውሽሚትም ይሁን ለራስህ ዶላር መነገጃ አታድርገው። ለእናቱ መልስለት። የእውነት አብርሽን የምትደግፉ ሰዎች ካላችሁ በእንደዚህ አይነት ሁኔታ በተለይ እናት ሆናችሁ በጣም ነው የሚያሳፍረው። እግዚአብሔርን ነው የምላችሁ። እኔ በትናንትናው ቪዲዮም ተናገር ያለው አብርሽ አሁን በልጁ በሚያደርገው ነገር ልጁን ከእናቱ ወስዶ አልሰጥም እያለ ነው። በቲክቶክም ቪዲዮ ለቋል ልጁን ይዞ። አሁን የልጅ የ6 ወር ልጅ እንዲህ ተይዞ ባለፈ ያቺ ልጄን አንተ ጋር አደራ ብላ ሰታው እንደሄደችው አይነት ልጅ ቲክቶክ መሸቂያ የሚሆን ነበር፣ ዩቱብ መሸቂያ የሚሆን ነበር። ይሄ ልጅ በጣም ገና እኮ ነው።
እና አብርሽን የምታበረታቱ ሰዎች ግን የእውነት ጤነኛ አትመስሉኝም። እግዚአብሔር ምስክሬን ነው። በተለይ ሴቶች ሆናችሁ የወለዳችሁ አይደለም በዚህ እድሜው ያለ ልጅ ተውና 5-4 ዓመት ሆኖ እንኳ ልጃችሁን ከስራችሁ ሲወስድ አባት እንዴት እንደምትሆኑ ሴቶች ማለት ነው አይደል? ገና የጡት ያልጣለ ልጅ፣ የእናቱን ጠረን ገና ያልጠገበ ልጅ አስባችሁታል? እና ምናል እናት ዋጋ ከፍላ በ6 ወር ቀላል አይደለም። በተለይ ልጅ ከተወለደ በኋላ እንዴት እንደሚያስቸግር እግዚአብሔርን ነው የምላችሁ። በጣም ነው የሚያስቸግሩት። እንቅልፍ ያሳጧቸዋል። እነሱ ይተኛሉ የሆነ ሰዓት፣ ልክ እናንተ ልተኙ ስትሉ ይነሳሉ። እንደዚህ ሁሉ ዋጋ ከፍላ ነው አብርሽ እዚህ ደረጃ ያደረሰችው ሩታ። ዛሬ አንተ የመጣህ ልጄን ወሰድኩ አልሰጥም የምትለው ልጅ ብዙ ዋጋ የከፈለችለት ልጅ ነው። ብትናገርም ብታለቅስም በልጇ እንደፈለገች ብትሆንም የሚያምርባት እሷ እንጂ አንተ አይደለም። አንተ ላይ ይደብራል። እግዚአብሔርን ነው እሱ ላይ በጣም የሚደብረው። ምክንያቱም ሁላችንም እናውቃለን ወደ ኋላ መመለስ ስለማንፈልግ። በነገራችን ላይ ማለት ነው እቺ ቪዲዮ ትቀመጣለች፣ ይሄ ልጅ ያድጋል አይደል? ቤተሰቦች ሩታ ብቻ አይደለም ታሪኩን የምታሳየው ለልጇ፣ እኛም ጭምር ነን። እኛም ኦዲየንሶች ጭምር ታሪኩን ያያል ልጅ። ያንተንና የሄርሜላን ከእናቱ ስር ነጥለ ወስደ ስታለቅሰው እንደነበረ ስታስለቅሰው ዩቱብ ዶላር መሸቂያ ስታደርገው እንደነበረ ሁሉ ይህን ቪዲዮ እናቱ ብቻ ሳትሆን እኛ ራሱ ምን ታመጣላችሁ እናሳየዋለን። ከምሬ ነው ምላችሁ። እና እባክህን አንዳንዴ እስቲ አባት ሽተት። አባትነት እንደዚህ አይደለም። አባትነት ልጅን ከእናት ስር ነጥሎ ወስዶ ማሰቃየትና ዩቱብ መሸቂያ ማድረጊያ አይደለም። አባትነት እንዲህ አይደለም። አያደል አባትነት ማለት 6 ወሩ ሙሉ ከእሷ ጋር አብረህ ልክ አሁን አንተና ሄርሜላ እየተቀባበላችሁ ልጁን እንዳስተኛችሁት አስቸግሯችሁ እንቅልፍ እንዳጣው ያኔ ነበር የአባትነትን መስዋዕት መክፈል የነበረብን። ልጅማ ጎርመስ ብሎ ካደገ በኋላ እኮ አስጨንቅም፣ ብዙ የሚያስቸግር ነገር አይደለም። እና ባንተ አምርብም። አሁን አብርሽ ልጄ እኔ ጋር አልሰጣትም በዚህ ወጥቶ በዚህ ወርዶ ባንተ አምርብም ጌታ። እና ለእናቱ እንዲመልስ ነው ቤተሰቦች። እኔ ሳየው በጣም አሳዘነኝ ጌታን። ቅመሞች እየጻኑ አሳዘነኝ። ምን አለ ከነሱ ባልተፈጠረ ነው ያልኩት። እንዴ ቢያንስ ለልጁ እንኳን በራሳቸው ይስሩ፣ ችግር የለም። ማልቀውን ትርካቸውን ችግር የለም፣ እንደፈለጉ ነው ይስሩ። ይሄ ህጻን ልጅ ግን አስቡ፣ በመሀል ላይ የእነሱ ዶላር ማስቆጠሪያ አድርገው ልጁ ተሰቃየ። ከምር ሲያለቅስ እኔ እንዴት እንዳሳዘነኝ እግዚአብሔር ምስክሬን፣ በጣም ነው አንጀቴን የበላኝ። እናት ብትሆን ጡቷን ሰጥታ ታስተኛለች። እሱ ምኑን ይስጠው? አስቡት እንግዲህ አልቻለበትም። ቁጭ ብድግ ነው ያደረገው። እና እባክህን አቶ አብርሃም የተከበሩ የሄርሜላ ውሽማ ልጁን ለባለቤቱ ለእናቱ 9 ወር ዋጋ ለከፈለችለት ብዙ ለተባለችለት ብዙ ለተወረወረባት ለዛች ለጀግና እናቱ ብትመልስላት ምን ይመስላል? እና ልጁ ያሳዝናል። በነገራችን ቤተሰቦቼ እና አንዳንዶቻችሁ ደግሞ ሄርሜላ በጣም ጥሩ ሰው ነሽ እስከነ ምናምኑ ሰው መቀበል የምትሉም አላችሁ። ጉድ እኮ ነው። እና አንድን ሰው ለማግኘት እና አንድን ሰው ለማጥመድ እኮ አይደለም እስከ ምናምኑ 4 ልጅ ይዞ ቢመጣ ትቀበላለች። ከወደዳችሁት ያለ እኮ ነው፣ ምንም ችግር የለም። አንድ ሰው የምትወዱት የምታፈቅሩት ከሆነ አፈቅረዋለሁ ወደዋለሁ ካላችሁ እስከ ምናምኑ ነው የምትቀበሉት። የሄርሜላ ምን ነው ለእናንተ ደግሞ ብርቅ ሆነ? አዲስ ሆነ? ከምር ምን ነው ብርቅ ሆነ? ሩታ ራሱ እኮ አብርሽን በአብርሽ ብዙ ነገር ተብላለች፣ ብዙ ተሰድባለች። ስለምትወደው ብዙ ዋጋ ከፈለችለት። ይሄ ነው የሚያስደንቀው እንጂ የምትወዱት ሰው እስከ ልጅ ስለመጣ ምንድን ነው እሱ እናት አለው አይደል? እሷ ጋር ሊኖር አልሄደም። እና የእናንተ ደግሞ ማጨብጨብ ከባድ ነው። አጨብጭቦ መቼም ከላይ እስከታች ማጨብጨብ ነው ስራችሁ፣ ማጨብጨብ ነው። እና ለማንኛውም ድምጽ ነው፣ ከምር ድምጽ ነው። አብርሽ አልሰጥም ልጅን ለእናቱ የሚለውን ነገር ይሄ የተሳሰተና አይምሮ የተደፈነ አስተሳሰቡን ቀይሮ ልጁን ለእናቱ እንዲመልስ ከምር የምትወዱትም የምታከብሩትም ተመልካቾች ካላችሁ እንደ እናት በተለይ ሩታን ተዋት፣ ወደዳችሁም ጠላችሁም ለእሷ ምንም የምትጨምሩላትም የምትቀንሱላትም ነገር የለም። ግን እንደ እናት ልጁ አሳዝንም ልጁን እንዲመልሱ ሁላችሁም በኮሜንት ድምጽ ነው። ያው ድምጽም ስትሆኑ እያዩዋችሁ ነው። እና ብቻ ከባድ ነው፣ የእውነት ከባድ ነው። እኔ ልጁ አሳዝኖኛል። እኔ ምንም አልልም። ለአብርሽ እግዚአብሔር ልቦና ይስጠው ጌታን። እንዴ ጭራሽ በልጁ ያጣጥፍልናል። እንዴት ሆን እግዚአብሔር ይደብራል። እኔ ትናንት ሩታ ስታለቅስ እንዴት እንዳሳዘነችኝ ጌታ፣ እንዴት በቃ ታሳዝነኛለች። የሩታ ስታለቅስ እንደ ሴት ማለት ነው። በልጇ ምክንያት እንባ ካይኗ ስታዩ በጣም ነው አንጀት የምትበላው።
እንዴ አንድ ቀንስ ለምንድን ነው የምታለቅሰው? ስንት ዋጋ ከፍላ ለወለደችው ልጅ ማልቀስ አለባት እንዴ? እናንተ ደግሞ የምታበረታቱት ያኔ የት ነበረ? ከእርግዝና ጀምሮ 6 ወር እንደዛ ሰቃይታ ልጅ ስታሳድግ ካጠገባ መሆን በነበረበት ሰዓት አሁን ልጁን ሲወስድ ጀግና እያላችሁ የምታበረታቱ ሰዎች እውነት ሼም ነው፣ በጣም ሼም ነው፣ ይደብራል። እና ለማንኛውም ሁላችሁም ያው ድምጽ እንድትሆኑና ልጁን ለእናቱ እንዲመልስ ነው እኔ ድምፄን የማሰማው ማለት ነው። ምርጦች እና የእኔ ምርጦች ቅመሞችዬ ማለት ነው። በዚህ አጋጣሚ ያው አብሬሽ ስላናደደኝ ነው። እንኳን አደረሳችሁ ኢድ ሙባረክ ብያለሁ። እንግዲህ አረቦች አመቱን በኬር ይላሉና አመቱን እንግዲህ በሰላም ያድርሰን ማለት ነው። የኔ ምርጦች እንደዛ መሰለኝ የሚሉት አይደል ባልሳሳት። እና እንግዲህ የዛሬ አመት ደግሞ እንደዚህ በሰላም በጤና እግዚአብሔር ሁላችንም ጾሞ እናንተ ቢሆንም በሰላም በጤና እንዲያደርሰን ምኞቴ ነው። ያው የኔ ቅመሞች የኔ ተከታዮች እንኳን አደረሳችሁ ለረመዳን በዓል ማለት ነው። በዓሉ እንግዲህ ነገ ነው። በስደት ያላችሁ እህት ወንድሞቼ በዓሉ የሰላም የፍቅር እንግዲህ አይዟችሁ፣ እሺ አይክፋችሁ። ጌታን አውቃለሁ። በዓል ሲመጣ ስደት ላይ ስትሆኑ በጣም ነው የሚከፋው። ግን ደግሞ ቤተሰብ እዛ በሰላም በጤና ተደስቶ ከሳለፈ ያ ለእኛ ትልቅ ነገር ነው። ያ ትልቁ ነገር ነው እና አይዟችሁ፣ እሺ የኔ ወዶች አይክፋችሁ። ያልፋል ሁሉም ነገር፣ ጊዜ አለው፣ ቀን አለው ለሁሉም ማለት ነው። በርቱልኝ የኔ ጀግና እህቶች ማለት ነው። እንግዲህ አንድ ወሯ በድል አጠናቃችኋታል። የመጪውን ደግሞ እግዚአብሔር በሰላም ያድርሰን።